ነፂና ሄርሜላ ተደባድበዋል። ነፂ እኔ ከአብርሃም ውጭ ህይወት የለኝም እያለች ሌላ ፋይል ይዛ መታለች። እንግዲህ ጓደኛዋ ማለት ነው። ምክንያቱም የአብርሃም ፍቅር እንዲወጣላትና አብርሃምና ሄርሜላ ልጅ አላቸው ብላ መታለች። ፋይሉንም ያሳየቻት ደግሞ የልጃቸውን ሁሉንም ነገር ልጁ የአብርሃም እንደሆነ የሚያሳይ ነው። ከዚህ በፊት ታስታውሱ ከሆነ አብርሃምና ሄርሜላ የተዋወቁበት በዚህ ምክንያት በዚህ ልጅ አንተ ጋር ይቀመጥልኝ በሚል ምክንያት ነበር። የሚያምር ልጅ ቆንጆ ልጅ ታስታውሱ ከሆነ በሱ ልጅ ምክንያት ነበር አብርሃምና ሄርሜላ የተዋወቁት። ግን ደግሞ ለኛ እንደ አዲስ የተዋወቁ ይመስላሉ እንጂ ከዚህ በፊት አብርሃምና ሄርሜላ ይተዋወቃሉ። ይሄ ማለት ደግሞ በመሀላቸው ልጅ እንዳለ ነው እያየን ያለነው ነገር ማለት ነው። እንግዲህ ነፂ በጭራሽ ይሄ ነገር አይሆንም፣ አብርሃምና ሄርሜላን አለያያቸዋለሁ፣ በጭራሽ አብርሃምና ሄርሜላ አንድ ላይ አይቀጥሉም፣ ምንም ነገር ቢፈጠር አብርሃም ከኔ ውጪ ለሌላ ቦታ እንዲሄድ አልፈልግም እያለች እንግዲህ ያዙ ልቀቁኝ እያለች ነው ነፂ። ይችኛይቱ ደግሞ እንግዲህ ስድስተኛ ሚስት ልትሆን እያሰበች ያለች ስድስተኛ አፍቃሪ የሆነች ያለች ናት። እንግዲህ ስድስተኛም ደግሞ ሌላ አፍቃሪ ያለች። እንግዲህ እውነት ለመናገር ሌላ ትልቅ ነገሮች እየተገለባበጡ ያሉት እዚህ ጋር ነው። እንግዲህ ይሄ ልጅቷ የያዘችው ፋይል ሄርሜላና አብርሃም በመሀላቸው ያለው ልጁ የአብርሃም ልጅ እንደሆነ ሄርሜላ እስከዛሬ ድረስ እንደደበቀቻትና ይህንንም ደግሞ ያልነገረቻት ምንም ይጠቅማታል ብላ ስላላሰበች እንዳልነገረቻትና ስለዚህ ደግሞ ነፂ ተስፋ እንድትቆርጥ ልጁ የሄርሜላ ልጅ የአብርሃም ልጅ እንደሆነ ነው እንግዲህ ነፂ ያወቀችው። ነፂም ይሄ ነገር ባወቀች ሰዓት እንግዲህ የተሰማት ስሜት እጅግ በጣም ከባድ ሀዘን ነበር የተሰማት ማለት ነው። ምክንያቱም በጭራሽ ልጁ የአብርሃም ልጅ ሊሆን አይችልም፣ እኔና እሱን ለማለያየት የፈጠረችው ነገር ነው እንጂ ልጁ የአብርሃም ልጅ አይደለም ብላለች። ግን ደግሞ ሄርሜላ ልጅ አላት ግን አባቱ ማን ነው ብላ ስትጠየቅ አትናገርም ነበረ። አሁን ላይ ግን ለነፂ ጓደኛ ልጁ የአብርሃም ልጅ እንደሆነና በመሀላቸው ልጃቸው ስላለ ማንም ሰው ሊያለያያቸው እንደማይሞክር አይደለም ነፂ ይቅርና ሩታ ራሱ ልታለያያቸው እንደማትችል ነው የነገረቻት። በጣም ነው የሚያሳዝነው።